ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ ላይክ እያደረጋችሁ እንድታደምጡ የአክብሮት ግብዣችን ነው። አዲስ ከሆናችሁ ደግሞ ለቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ በአክብሮት እየጋበዝን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን መደገፋችሁ እንድትቀጥሉ የአክብሮት ግብዣችን ነው። የሶስተኛው ክፍል ፕሮግራማችን እንግዲህ ከሲቲ ድል የአርሴናልና የብሬንፎርድ ተጠባቂ ጨዋታ፣ ሊቨርፑል ከሰንደርላንድ በአንፊልድ ደግሞ ሌላኛው ትኩረት ምናልባት በጨዋታው ይዘት ከተመለከትን ዛሬ ከሚደረጉ ጨዋታዎች መካከል በጣም ጠንካራውና በአሁን ላይ ባለው ውጥረት የተወሰኑ መረጋጋቶችን ፈጥሮ መስከኖችን አምጥቶ ግን ስለ ቀጣይነት ጥያቄ ምላሽ የሚሰጥ ጨዋታ ነው። ሰንደርላንድ ወደ አንፊልድ ይመጣል ከረጅም ዓመት በኋላ 7-8 ዓመት በኋላ 2016-17 ካልተሳሳትኩ የመጨረሻ ዓመት በየርገን ክሎፕ ሊቨርፑል እና በሰንደርላንድ መካከል የሆነ አረንጓዴ ማሊያ ሰንደርላንዶች ለብሰው በአደም ላላና እና ዳንኤል ስቶሬጅ ግብ ሊቨርፑል 2-1 ያሸነፈበት ጨዋታ ይመስለኛል። አንፊልድ ላይ ለመጨረሻ ጊዜ ከሰንደርላንድ ጋር ሊቨርፑል ጨዋታ ያደረገው ከዛም በኋላ የመጀመሪያ ጨዋታቸው ነው። ሌላኛው የታይም ሳይድ ቡድን ታይም ሳይድ እንግዲህ ዘንድሮ አንድ ደርቢ ጨምረናል በሊጉ ኒውካስል እና ሰንደርላንድን። ነገር ግን የሰንደርላንድ የቡድን አመጣጥ ሊደነቅ ይገባል። ይሄ ቡድን የያዘው የቡድን ካራክተርን በጣም የሊብሪስን ቡድን ልናደንቅ ይገባል። በነገራችን ላይ ስለ ሰንደርላንድ እያወራን ወደ ሊቨርፑል እንመጣለን። ሰንደርላንድ ከየትኛውም የእንግሊዝ ቡድን በጣም በአፍሪካውያን ተጫዋች በአፍኮን ምክንያት የሚጎዳ ቡድን ነው። ከ7 እስከ 8 ተጫዋች ያጣል በዚህ በአፍሪካ ካፕ ኦፍ ኔሽን ምክንያት እና ይሄ ቡድን በጣም በጥሩ የውጤት ጉዞ ላይ ነው የሚገኝ። ያለፈው ሳምንት አስታውሳላችሁ በርንማውዝን 2-0 ከመመራት ተነስተው 3-2 ያሸነፉት። አእምሮአዊ ጥንካሬያቸው የሚያስደንቅ ነው። አርሴናልን መሩ 2-1 ተደረገባቸው። ለማሸነፍ እስከ 96ኛ ደቂቃ ድረስ የታገሉበት መንገድ ከጂሚ ቡላርድ እስከ ብሩቢ ድረስ ያለው ጥንካሬ የሚያስደንቅ ነው። በዣካ ሊደርሺፕ የሚመራ የሰንደርላንድ የዘንድሮ ጉዞ ብዙ ልንልለት እንችላለን። እንግዲህ ታሊቢን፣ ሀቢብ ዲያራን፣ ሪናልዶን፣ ሲሞን አዲንግራን፣ ቤትራንድ ትራውሬን፣ ማስዋኩንና ኑሃ ሳዲቂን አዲሱን ፈራሚ እነዚህን ሁሉ ተጫዋቾች ያጣሉ ሊብሪስ ማለት ነው። እና እነዚህ ጥቋቁር ድመቶች ናቸው እንደሚባሉ ዘ ብላክ ካትስ የሚያስደንቅ የውድድር ዓመት እያሳለፉ ነው። የፕሪሚየር ሊጉን አጀማመርና አዲስ ያደጉ ክለቦችን ወደ ሊጉ የመጡትን የክለቦችን ጥንካሬ ከተመለከትን ሰንደርላንድ ኤክስፒሪየንስ ያለው ነው የሚመስለው። በሊጉ ቼልሲን አሸንፏል ስታንፎርድ ብሪጅ። ይሄ ቡድን ከቶፕ 6 ክለቦች ነጥብ የጣለው ወይም የተሸነፈው በኦልድ ትራፎርድ ነው። የተቀሩትን የተናነቀበት መንገድ የሚደነቅ ነው። በቀጣይ ሳምንት የታይም ሳይድ ከረጅም ዓመት በኋላ በድጋሚ ደርቢው ይደረጋል። የታይም ሳይድ ደርቢ እንመለከታለን፣ የሰንደርላንድን እና የኒውካስልን ደርቢ። ከዛ በፊት ግን አንገብጋቢው ጨዋታ ዛሬ ምሽት 5 ሰዓት ከሩብ ከአርሴናል ጨዋታ 45 ደቂቃ ዘግይቶ ነው የሚጀምረው የሊቨርፑልና የሰንደርላንድ ጨዋታና ሊብሪስ በቅርብ ጊዜያት ታስታውሳላችሁ በፈረንሳይ ሊጋ እያሉ አንድ መጽሐፍ ጽፈው ነበር ስለ ዲፌንሲቭ ሎው ብሎክ እና ስለ ካውንተር አታክ ፉትቦል የተወሰኑ ገጾችን ያው በፈረንሳይ ቋንቋ ስለተጻፈ ትራንስሌት እያደረኩ መመልከት ችዬ ነበር ትንሽ
እና የሚያስደንቅ ስትራክቸር ሎ ብሎክን ላናደንቅ እንችላለን። ካውንተር አታክ ፉትቦልን ያው አብዛኛውን ደቂቃ በራስ ሜዳ ቆይቶ የሚገኙ ስፔሶችና አጋጣሚዎችን ተጠቅሞ ወደ መልሶ ማጥቃት ቡድን መገንባት እንግዲህ እግር ኳስ ውስጥ ቀደም ብሎ ለመከላከል ሀሳብ ይዞ ማምጣት በብዙ መልኩ ባንደግፍም ግን አንዳንዴ አሰልጣኝ በያዘው መንገድና በያዘው አስተሳሰብ ስትራክቸር ጸንቶ ፍሬ አፍርቶ በዚህ ደረጃ መመልከት ደግሞ አስተሳሰቡን ከማድነቅ በላይ ይልቅ የአሰልጣኙን ሙያዊ ጽናትን ልናከብር ይገባል። ሊብሪስ የሚደነቅ አሰልጣኝ ነው። ያ የጠፋውን ደብዛውን ጠፍቶ በፕሪሚየር ሊግ ስማቸው ከተረሱ አስደናቂ ክለቦች መካከል አንዱ የነበረው የአስደናቂ ስቴዲየም ኦፍ ላይትን ዳግም ወደ ፕሪሚየር ሊግ ማምጣት የቻለ አሰልጣኝ ነው እና ያን መጽሐፍ ከተመለከትኩበት ነጥቦች መካከል ስለ ዲፕ ብሎክ የሚተነትንበት መንገድ እና በተክለ ሰውነት ጥብቅ የሆነ የሎ ብሎክ ስትራክቸር እንዴት እንደሚገነባ የአሰልጣኝ በዛ መጽሐፉ ላይ አስፍሮ ነበርና ካገኛችሁ አንብቡት። በጣም ምርጥ የራሱን እይታ በዘመናዊ እግር ኳስ ውስጥ አስቀምጧል። ይሄ ቡድን በ20 ዓመት ውስጥ ወደ ሊጉ ከመጡ በፕሮሞትድ ሳይድ ከሆኑ ክለቦች ውስጥ የመጨረሻ ምርጡን ክለብ እየተመለከትን ነው። ባለፉት 13 ዓመታት በፕሪሚየር ሊግ በመጀመሪያ የሊግ ፊክስቸር ከተደረጉ ጨዋታዎች በኋላ ይሄ የመጀመሪያ 1/3 የሊግ ፊክስቸር ከተደረገ በኋላ የትኛውም ክለብ አስመዝግቦ አያውቅም 20 እና ከዛ በላይ ነጥብ። ብቸኛ ቡድን ሰንደርላንድ ነው። ከሰንደርላንድ በፊት ከ20 በላይ ነጥብ ሳይሆን 19 ነጥብ ያስመዘገበው ኖቲንግሃም ነው በ1994። ከዛም በኋላ የተመዘገበው ነጥብ ብላክበርን ነው፣ ዊገን ነው፣ ሚድልስብሮ፣ ሁሉም ግን 19ኞች ቤት ነው። ሰንደርላንድ በ2025/26 እንግዲህ ትልቁ ቁጥር በፕሪሚየር ሊጉ ታሪክ ሰንደርላንድ ራሱ 27 ነጥብ ያስመዘገበ በመጀመሪያ 13 ጨዋታ። አሁን ደግሞ የራሱን ሪከርድ በሁለተኛ ደረጃ ላይ ሆኖ ደግሞ በሌላ ሪከርድ ብቅ ያለው 22 ነጥብ በማስመዝገብ ነው። በሊጉ 6ኛ ደረጃ ላይ ነው የሚገኘው። ስለዚህ ይህን ቡድን አለማድነቅ አይቻልም። አስደናቂ የቡድን ግንባታ ይዘው የመጡ ናቸው ሊብሪስ እና ዛሬ አንፊልድ ላይ የአርነ ስሎት ሊቨርፑልን ይፈትናሉ ወይ የሚለውን ምሽት የምንመለከት ይሆናል። አሰልጣኝ አርነ ስሎትስ ለዚህ ጨዋታ እፎይታ ገዝተው ብዙ እምነት አስጥለው በደጋፊው ዘንድ ዌስትሃምን አሸነፉ። አብዛኛው የእግር ኳስ ቤተሰብም የሊቨርፑል የማሸነፊያ መንገድ የቡድናዊ ስሜት መታየቱ ለመጀመሪያ ጊዜ እንደ ቡድን፣ ምክንያቱም ሳላ ቤንች ሆነ፣ ዊዛ የጨዋታው ኮከብ ሆነ፣ ኢሳክ ግብ አስቆጠረ፣ ሊቨርፑል ክሊንሺት ጠበቀ፣ ኢላማውን የጠበቀ ሙከራ ሲያስተናግድ ወጣ። ጥንካሬው ቡድናዊ ስሜት ሆነ፣ የተናጥል አልነበር። ስለዚህ ቡድን ባላንስ ላይ ትኩረት ተደረገና አይ ሊቨርፑል የመመለስ አዝማሚያና መሻሻል የአጭር ጊዜ ተስፋ ሳይሆን የሚያድግ ተስፋ ሰጥቷል የሚል እምነትን ጫሩ። ቀጣይነት አለው ወይ የሚለውን ጥያቄ ደግሞ ለመመለስ የሰንደርላንድ አይነት ፈተናን ደግሞ መሻገር የበለጠ አሰልጣኙ ላይ ያለውን እምነት በበለጠ የሚያሳድግ ካልሆነ የተገኘውን እምነት የሚሸረሽር፣ ቦታቸው በድጋሚ እንዳለፈው ሳምንት ባላንስ አሉን ብሎ በየቀኑ እየተንገጫገጨ በሚዲያው ጫና፣ በኃላፊዎች ማስጠንቀቂያ ውጥረት ውስጥ ይገባሉ። የቡድኑም ሪትም ድጋሚ ያበላሻሉ፣ ድጋሚ አደጋ ውስጥ ይገባሉ። ታዲያ አርነ ስሎት የዛሬው ጨዋታ ልክ እንደ ድልድይ አድርገን እናስበው ለስሎት የስራ ዘመናቸውን በአስተማማኝ ሁኔታ በሊቨርፑል ቤት ለማጠናቀቅ የዛሬው ጨዋታ ዋስትና ነው ይላል የቴሌግራፍ የሊቨርፑል ዘጋቢ ቢስኮፕት። ይሄ ዘጋቢ እንደሚለው ከሆነ ያለፈው ሳምንት ሊቨርፑል ዌስትሃም ላይ ያሳየው አይደንቲካል ዊን፣ ይሄ ቡድናዊ የማሸነፍ ጥንካሬ ማሳየቱ ስብስቡ በራሱ ሞቲቬሽኑ ከፍ ብለዋል። ሪስኮችን ቀንሰዋል። ጥንካሬዎችን አስተውለናል፣ በደንብ ተመልክተናል። በበለጠ
የዌስትሃም አይነት ስትራክቸር ያለው ግን ሞር ኦርጋናይዝድ እና ፍሉድ በሆነው ሰንደርላንድ ነው የሚፈተኑት ይላል። ስለዚህ ሊቨርፑል ሁለተኛውን ዌስትሃም በተቀናጀ ቡድን ነው የሚያገኘው ማለት ነው። ይሄ የተባለበት ዋነኛ ምክንያት የሎው ብሎክ ስትራክቸሩ፣ የባክስሪ ሲስተሙ፣ የቡድኑ ኢነርጂ፣ ፍላጎት፣ የማሸነፊያ መንገድ፣ የሚከተሉት ሲስተም፣ አልሸነፍ ባይነት፣ የ90 ደቂቃ ቡድን መሆኑ፣ ኢነርጂው፣ ፊዚካሉ፣ እነዚህን ጉዳዮች ከግምት ውስጥ በማስገባት ነው። እንደነዚህ አይነት ቡድኖች ግን ከዚህ ቀደም በልዩነት ጥንካሬዎች ሲገኙ ከሊቨርፑል ጋር እንደነዚህ አይነት ቡድኖች ሲገናኙ ደግሞ ሊቨርፑል የሚሻገርበት መንገድ እንደ ሌሎች ክለቦች አይደለም፣ አይፈተንም። ትላልቅ ውጤቶችን እያስመዘገበ ያልፋል። ይሄ ከቡድኑ አእምሯዊ ጥንካሬ ይሁን ምን ይሁን አላቅም፣ ግን በጣም ብዙ ጊዜ ከታዘባችሁ አንድ ቡድን ተጋኖ ሊቨርፑልን ያስጥላል ተብሎ ሲጠበቅ ሊቨርፑል የሚሻገርበት መንገድ በጣም ቀላል ነው። ጨዋታው ከረብ በፊት ያልቃል ወይ ሊቨርፑል ጨዋታውን በሰፊ የግብ ማርጅን ገሎ የሚወጣበት ጨዋታ አለ። ግን ይሄ ጨዋታ በነዛ አይነት ኤክስፔክቴሽን የሚደረግ አይደለም። ቢያንስ የዌስትሃም አይደንቲቲ መደገም አለበት የሚል ጥያቄ አለ። በእድል ማሸነፍም አይቻልም። በሰንደርላንድም ድክመት ሊቨርፑል ማሸነፍም የለበትም። ይሄ በነገራችን ላይ የእሳቸውን የስራ የማስቀጠል ኃላፊነት የመወጣት ትልቁ ጫና ነው። በነገራችን ላይ አሰልጣኙ እንዲህ አይነት የአሰልጣኝነት ፈተና በአሰልጣኝነት ዘመናቸው ገጥሟቸው አያውቁም። አርነ ስሎት ማለት ክለቡ እያስመዘገበ ባለው ውጤት የእሳቸው የማኔጀሪያል ኬሪየርን መልሳችሁ ብትመለከቱ እንዲህ አይነት ሪከርድ የላቸው እና ይህን ጉዳይ በደንብ አዳፕት አድርገው ችግሮችን ለመቃረፍ አዲስ ፈተና ውስጥ ነው የሚገኙትና ብዙ ተንዛዛ ያው የውጤት ቀውስና ጫናውን አበርትቶባቸው አሁን መስከንን የበለጠ ከፈለጉ ደግሞ ይህን ጨዋታ 3 ነጥብ ይዘው በሜዳቸው ያ በኖቲንጋም ፎረስት ጨዋታ ያ በፒኤስቪ ጨዋታ ስቴዲየሙን ለቆ የወጣ ቡድን ደጋፊ ቆሞ አጨብጭቦ ስማቸውን ጠርቶ ዘምሮ ከቡድኑ ጎን እንዳለ አሳይቶ በቪልኖቨር ካለውን ጨዋታውን በ3 ነጥብ ማሸነፍ አለባቸው። ምክንያቱም ቲም አይደንቲካል ዊን ስንል ከቲም ስፕሪት ጋር ነው። የቲሙ ስፕሪት ደግሞ የሚመራው ሊቨርፑል እንደ ቡድን ለየት የሚያደርገው መልበሻ ቤት ውስጥ ባለ ሞቲቬሽን ሳይሆን በደጋፊው ኢነርጂ ነው። ለዛ እኮ ነው የክለቡ አጫወትና የደጋፊውን ስሜት የርገን ክሎፕ ዘሴም ዌቭሌንግዝ ዘረጉ የሚባለው አገናኙት። የደጋፊውን ኢነርጂ ከቡድኑ ሲስተም ጋር የሚባለው። ስለዚህ በዛ ስፕሪት የማሸነፍ ኃላፊነት ይዘው ነው ወደ ሜዳ የሚገቡት። ስለዚህ ያን ከጎናቸው ሁሌም የማይጠፋው በዝማሬ በእልልታ የሚቀበለውን ደጋፊ የማስደሰት ኃላፊነት አሰልጣኙ ብቻ አይደለም። ሲስተማቲካሊ ቡድኑ እንደ ተጫዋቾች እንደ ቡድን የመንቀሳቀስም ኃላፊነት አለባቸው። ዌስትሃም ላይ የታየው እንቅስቃሴ በበለጠ ሻርፕና ተቀናጅቶ ዛሬ ምሽት በልጽጎ መታየት አለበት። ኢሳቅ በፕሪሚየር ሊግ በዚህ ደጋፊ ፊት አንፊልድ ላይ ግብ ማስቆጠር አለበት። ዊትዘ በዚህ ደጋፊ ፊት ያ ዌስትሃም ላይ የታየው በተሻሻለ ደረጃ መንቀሳቀስ አለበት። ማን ኦፍ ዘ ማች አንፊልድ ላይ መባል አለበት። ለምን ይሄ ደጋፊ ነው ተጫዋቹን ነገ ፕሮቴክትም ዲፌንድም እያደረገ እያሞገሰ ከጎኑ የሚቆም። ሁለቱን ተከታታይ አንፊልድ ጨዋታ ሲሸነፍ ቅስሙ የተሰበረው ደጋፊ ሊካስ ይገባል። ሊቨርፑልና ስሎት ምናልባት ካወቁበት ብርቱ ዱላቸው ማሳረፍ ያለባቸው የሰንደርላንድ አይነት ቡድን ላይ ነው። ትልቅ ስፕሪትና እምነት ማግኘት ከፈለጉ እንጂ በጥንቃቄ ውጤት በማስጠበቅ ጌሙን ባላንስ በማድረግ አይደለም። አሳማኝና የፐርፌክሽን የሊቨርፑልን ስታንዳርድ በሚመጥን መልኩ ድሎችን ማስመዝገብ አለባት። ይሄን የሚጠበቀው ሁሌ። ምክንያቱም ክሎፕ ሰቅሎ ይህን ቡድን የሄዱበት ስታንዳርድ ለየትኛውም አሰልጣኝ የሚገፋ አይደለም። በጣም ሰፍ ትልቅ ቦታ ነው ያስቀምጡት። እንዲሁ በቀላል አንድ ጊዜ ታስታውሳላችሁ አይደል? ከ2017 እስከ 2021 ድረስ 68 የአንፊልድ ጨዋታ ያልተሸነፈ ቡድን እኮ ነው። እንዴት 2 ተከታታይ ጨዋታ በሁለት ውድድር አንፊልድ ላይ ሲሸነፍ
ይሄ እሳት በአንዴ ይረግባል ሊባል የሚችለው? ከባድ ነው። አይሆንም፣ ሊሆንም አይችልም። ከባድ ፈተና ለአሰልጣኙ ከፊት ለፊታቸው ያለውና ይህን ጨዋታ የማሸነፍ 100% ግዴታ አለባቸው። ቀጣይ 7 ጨዋታዎች ደግሞ የበለጠ ይሄን ሪትም ለማስቀጠል ተደጋጋሚ ጨዋታዎች ለአርነ ስሎት እፎይታ ጊዜ መፍጠሪያ ብቻ ሳይሆን በድል ወደ ቶፕ 4 ወደ ቶፕ 3 ወደ ቶፕ 2 ለመምጣት የሚያስችል ፊክስቸር ነው ያላቸውና አጋጣሚውን የመጠቀም ትልቅ እድል ነው። ዛሬ ነው እሱ የሚጀምረው። ያለፈው ሳምንት ከሽፏል፣ በዌስትሃም ተመልሷል። ሊቨርፑል ባክ ቱ ባክ በፕሪሚየር ሊግ አሸንፎ በድጋሚ ሊድስ የሚደግም ከሆነ ሪትሙን ለማግኘት አይቸገርም። ምክንያቱም ይሄ ሪትም በበለጠ ባላንስ የሚሆንበት ሳምንት እየመጣ ነው። ታዲያ ከዚህ ጨዋታ በፊት አሰልጣኙ የሰጡት ጋዜጣዊ መግለጫና የተሰማው ጉዳይ በዛሬው ጨዋታ ሌላ ለደጋፊው አዲስ ስጋት ይዞ ብቅ ብሏል። እንግዲህ ትልቁ ጉዳይ ጋዜጠኞች ገና አሰልጣኙ ወንበራቸውን ስበው ቁጭ ብለው ጋዜጠኞችን ሰላም ብለው ጥያቄ ከመቀበላቸው አንዱ የአይ ስፖርት ጋዜጠኛ ይመስለኛል፣ ጂሚ ሃርቪ ይባላል እና በጣም ያሳቀኝን ጥያቄ ነው መጀመሪያ ያቀረበው። እነሆ ሌላ ጥያቄ የለኝም መሐመድ ሳላ ብሎ ማይኩን አስቀመጠ በቀጥታ። አሰልጣኙም ሳቁ። እነሆ ሌላ ጥያቄ የለኝም መሐመድ ሳላ ብሎ ነው ማይኩን ያስቀመጠው። መሐመድ ሳላ ከተባለ ምንድን ነው በቀጥታ የዌስትሃም ጨዋታ ላይ ቤንች መሆኑ በስብስቡ ላይ ስለፈጠረው ተጽዕኖ ሊቨርፑል ያሸነፈበት መንገድና የሳላ ቤንች መሆን ነው ብሎ ሚዲያ የተነተነበትን መንገድ ማብራሪያ ይፈልጋል። ሳላ አውትስታንዲንግ ፕሌየር ነው፣ ወርልድ ክላስ ነው። የሳላ አይነት ፕሮፌሽናሊዝም እስከዛሬ አልተመለከትኩም አሉ። በጣም ሳላን አሞካሹና ሳላ ለቡድናችን በየትኛውም መመዘኛ ዩኒክ ተጫዋች ነው አሉ። ከዛም በኋላ ግን የትኛውም ተጫዋች ቤንች ሲሆን ደስተኛ ሊሆናል ብላችሁ እንዴት ትጠብቃላችሁ? ማንም ተጫዋች ቤንች መሆን አይፈልግም። ለዚህ ነው በጠባብ ስኳድ ጠንካራ ቡድን መገንባት የሚፈለገው በአብዛኛው ቡድኖች ውስጥ ይመስለኛል አሉ። ለምን? ስኳድ ማስተዳደር ከባድ ነው። የሳላ አይነት ደግሞ ትልቅ ተጫዋች ቤንች ማድረግም በጣም ከባድ ነው። ሃይ ሌቭል ኦፍ ፉትቦለር ሲሉ ነበር እየደጋገሙ። ታዲያ ደስተኛ አልነበረም ሳላ። ቅሬታ ተሰምቶታል የዛ እንቅስቃሴ አካል አለመሆኑ። ግን በ10 ቀን ውስጥ 4 ጨዋታ እናደርጋለን። ስለዚህ ሳላን ቆጥበን መጠቀም አለብን። ምክንያቱም መሐመድ ሳላን ከዲሴምበር 15 አንስቶ ለተወሰኑ ጨዋታዎች አንገለገለውም፣ ወደ አፍኮን ውድድር ይሄዳል ብለው እግረ መንገዳቸውን ሳላ በዲሴምበር 15 እንደሚሄድ ኮንፈርም አደረጉ። ስለዚህ ሳላ ለቀጣይ 2 ጨዋታዎች ከሊቨርፑል ጋር ይኖራል ማለት ነው፣ ከሊድስ እና የዛሬውን ጨዋታ። አንዳንድ ደግሞ የሊቨርፑል ውስጥ አዋቂ ነን የሚሉ ጸሐፊዎች ሳላ በዛሬው ጨዋታ ቋሚ የመሆን እድሉ ሰፊ ነው እያሉ እንዴት ስሎት ሊያደርጉ ዊዘን ሊያስቀምጡ ነው ወይስ ጋክፖን አስቀምጠው በበለጠ ታይት ብሎክ ለማድረግ አስበው ነው? ብቻ ውስብስብ ነው፣ ግራም ያጋባ ነው። አሁን ሳላ ተመልሶ ያ የቀኙ ፉል ባክ በኩል የጎሜዝ ኮምፓክት መሆን አስተማማኝነት ከሰጣቸውና በእርግጥም ለኤክስፐሪመንት ከተመቸ ከብራድሊ በተሻለ ሳላ መግባቱ ትልቅ ባላንስ ያናጋል ብዬ አልጠብቅም። የጎሜዝ ኮምፓክት መሆን እንደ ዌስትሃሙ ጨዋታ የሚቀጥል ከሆነ በዚህ ጨዋታ የትኛውም ተጫዋች ቢፈራረቅ ችግር የለው። ግን አንድ ትልቅ ዋስትና ስሎት ሊያገኙ የሚችሉት የዛሬው ተጋጣሚ በባክስሪ መጫወቱ ሳላ ማሰለፋቸው ሪስክ አይኖረው። ምክንያቱም ዊንግ ባክ በተናጥል የሚኖረው አንድ ነው፣ ከፉል ባክ እና ከዊንገር ጋር አይደለም። የሊቨርፑልን ራይት ባክ አድሬስ የሚያደርጉት በከፍተኛ ሁኔታ የሚጫኑት። ስለዚህ ይሄ ምናልባት ፖዘቲቭ ሊሆን ይችላል ለሳላ ኤሪያ ለማግኘት። በዛ በተመሳሳይ ኳሊቲ እንደወትሮ ዛሬ እንግዲህ ፍላጎት ይኖራል፣ ቁጭት ይኖራል፣ ኩርፊያም ይኖራል። ግን በየትኛው መመዘኛ ቢሆን እኔ ሳላን ተተችቶ ሊቨርፑል ስኬታማ ወይም ውጤታማ ሆነ የሚባለው ጉዳይ አንዳንዴ እግር ኳስን ረጅም ጊዜ ስትመለከቱ ውለታን ለአንድ ሲዝን ተብሎ ማጥላላት
ያለምንም ጥርጥር ሊቨርፑል ለበላቸው እያንዳንዱ ዋንጫ ከሳላ መምጣት በኋላ የእሱ አስተዋጽኦ የአብዛኛውን ድርሻ ይዛል። እያንዳንዱ ዋንጫ የትኛውም ዋንጫ ሊነሳ ይችላል እና የሊቨርፑል ብቻ ሳይሆን የፕሪሚየር ሊጉም ሌጀንድ ቀላል አገልግሎት አይደለም የሰጠው። አንዳንዴ እኛ ጋር በተለይ ነጮቹ በሚያደንቁት ደረጃ ወደ እኛ ጋር ሳላ ሲደነቅ አናደምጥ። ምክንያቱም ምን እንደሆነ አይገባኝም። አንዳንዴ ፕሮፌሽናሊዝም ውስጥ ትልቁ ጥያቄ ምንድነው? ኮንሲስታንሲ ነው፣ ወጥነት ነው። የትኛውም ተጫዋች በፕሪሚየር ሊግ ለማረጋገጫነት አስቀምጡልኝ በኮሜንት መስጫ ለ8 ተከታታይ የውድድር ዓመት በተመሳሳይ ብቃትና ኳሊቲ የተጫወተ የለም። የትኛውም ተጫዋች ልጠሩልኝ ትችላል፣ የለም። ይሄ ነው ክላስ ማለት። ለ8 ተከታታይ ጨዋታ በየውድድር ዓመቱ ከ25 በላይ ግብ ማስቆጠር። እንደ ምክንያት የሚያነሱ ጠንካራ ሀሳቦች አሉ። ለምሳሌ እንደነ ዲቦ ፕላስቲክ ወይም አበባየው በትክክለኛ ስሙ የሚያነሷቸው ሀሳቦች አሉ። ጠንካራ ማለት ክሎፕ የሰጡት ታክቲካዊ ነፃነትን መነሻ የሚያደርጉ ክሎፕ ሳላን እንደ ምንድን ነው እንደ በኩር ልጅ በጣም እያስታመሙትና እየተንከባከቡት እንደቆዩ ይታወቃል። ብዙ ሚዲያዎችም ይዘግባሉ። ግን በተጫዋች ውስጥ ያለውን እምቅ አቅም ለመጠቀም አውጥቶ ለመገልገልም እንዲህ አይነት ተጨማሪ ትሪትመንት ቢደረግ ሊያስገርም አይችልም። ምክንያቱም የአሰልጣኞች አንዱ ብቃት ስለሆነ በእንዲህ መልኩ ተጫዋቹን መጠቀም ስለሚፈልጉ አንድ ተጫዋች ከአመት አመት በተመሳሳይ ኮንሲስታንሲ ለቡድኑ የሚሰጠው አገልግሎት በዛ አሰልጣኝ ቅኝት ነው። ያ አሰልጣኝ ከዛ ተጫዋች የሚፈልገውን ኳሊቲ ለመጠቀም የትኛውም ድረስ ቢሄድ ሊያስገርም አይገባም። ለምን? ከዛ ተጫዋች የሚገኘው ጥቅም የበለጠ አሰልጣኙን ውጤታማና ስኬታማ ቡድኑንም ስለሚያደርግ ይሄ ለጥያቄ የሚቀርብ ጉዳይ አይመስለኝም። ግን ለሳላ ተብሎ ማኔም ተገፍቷል፣ ፈርሚኒዮም ለጋሽ ሆኗል። እነዚህ ጉዳዮች አሉ በሊቨርፑል ቤት ሁሌ ደጋፊ የሚያነሳው አቤቱታ። ግን እንደዛ ተደርጎ ሳላ ውጤታማ አልሆነም ወይ ነው ጥያቄ። ከሚገባው በላይ ሆኗል እኮ። ከነሱ ውጪ አምና የክለቡን 59.6 በመቶ የግብ ተሳትፎ አድርጎ የዋንጫ ባለድል አድርጓል። ደጋፊ ከዋንጫ ጋር እኮ ሴሌብሬት አደረገ በአንፊልድ። የኮቪዱን ዋንጫ ሲያጣጥሉ ያለ ደጋፊ የተገኘ የአጋጣሚ ዋንጫ የተባለውን የዘኮርስ ደጋፊ በትክክል ሴሌብሬት አደረገ። ይሄ ዋንጫ ያለምንም ጥርጥር አንፊልድ ያመጣው ሳላ ነው። ኮከብ ጎል አግቢም ኮከብ አሲስት ተጫዋች በአንድ ክለብ ውስጥ በሶስት የተለያየ የውድድር ዓመት ኮከብ ተጫዋች ሆኖ ማጠናቀቅ፣ ኮከብ ጎል አግቢ ሆኖ ማጠናቀቅ ከሳላ ውጪ የትኛው ተጫዋች ተገበረ? በየትኛው ቡድን ውስጥ? እንግሊዞች ኬንን ከጣራ በላይ አስቀምጠው ቡንደስሊጋ ሄዶ ነው ዋንጫ ያገኘው። ያልተሟሉ እያንዳንዱ ክፍተቶች አሉ በእያንዳንዱ ቡድን ውስጥ። ሳላ እኮ ኮምፕሊት ፕሌየር ነው አታኪንግ ሰርድ ላይ። ዛሬ እንግዲህ እድሜ ገፋ፣ የአምና የካቻምና ኢነርጂና ፍጥነት አይኖርም። በተመሳሳይ ፍጥነትና አጫወት ላይ በሊጉ ኢንቴንሲቲ ሊቀጥል አይችልም። ሳላ ተቀመጠና ሊቨርፑል ተስተካከለ። ይሄ በታክቲክ ደረጃ ሊያሳምን ይችላል። የክለብ አይከንን ግን ይሄ በዚህ ደረጃ አጣጥሎ መመልከትም አንዳንዴ እግር ኳሳዊም አይደለም። ለነገሩ አንድ በእግር ኳስ የሚባል ነገር አለ አይደል? እግር ኳስ ውለታ አያውቅም ይባላል። አሁን ሳላ ላይ የሚነሱት ጥያቄዎችና የአንዳንድ ጉዳዮች ሲታዩ ከ6 ወር በፊት ሻምፒዮን ሲሆን ኪንግ ሞ የሚለው ስም በሃሽታግ ብቻ ከ98 ሚሊዮን በላይ ነው አይደል በመላው ዓለም የተጠቀሙት። ሊቨርፑል በሶሻል ሚዲያ ወደ 44 ሚሊዮን ነው ምናምን ተከታይ በ3 ዓመት ውስጥ ሲያገኝ ትልቁን ተጽዕኖ የፈጠረው መሐመድ ሳላ ነው እየተባለ ነበር አይደል? የሶሻል ሚዲያ ሊቨርፑል ኢምፓክት። ይሄ ሁሉ የገበያ ኢንዱስትሪ አይከን የሆነውን ተጫዋች እንግዲህ በአንድ የጨዋታ ስትራክቸር ላይ መብቴ ባልተበጀለት ወይም ከአሰልጣኙ ስታንዳርድ በላይ በሆነ ስብስብ ውስጥ ሳላን ነጥሎ ማብጠልጠል ኢሳቅና ዊዘ ኢኬቲኬ መገኘታቸው ነው ሳላ ሊቨርፑል ደጋፊዎች በተለይ ወደ
አገራችን ያሉ እንዲያጣጥሉ ያስገደዳቸው ሶስቱ ተጫዋቾች እኮ በድምሩ የሳላን ያክል የሊቨርፑል ደጋፊዎች ገና አላስፈነጠዙም። በሳላ ደረጃ ያስደስታሉ ብላችሁ ታስባላችሁ? በሳላ ደረጃ ለ8 ተከታታይ ውድድር ዓመት ያለማቋረጥ የፕሪሚየር ሊጉ እኮ 3ኛ የምንጊዜ ከፍተኛ ጎል አስቆጣሪ ሆነ በ8 ዓመት ብቻ በአንድ ክለብ ውስጥ። ብዙ ነጥቦች ማንሳት እንችላለን። ስለዚህ በሳላ ጉለት ስለሚገኘው ድል ብዙ ማብራሪያ አትመልከቱ። ክለብ እንደ ክለብነቱ፣ ቡድን እንደ ቡድን ቅንጅቱ መጥቶ አሳምኖ ያሸንፍ። ሳላ ስለቀረ ሊቨርፑል ተስተካከለ? ይሄ እግር ኳስ አይደለም። ባይሆን ታክቲካሊ የሚነሱ ነጥቦችን ልንስማማ እንችላለን። ኮንቲኒቲው በዛ ቪው ግን መታየት የለበትም። አምና ደጋፊዎች ሴሌብሬት አድርገው እስከዛሬ ድረስ ኮሜንታተሮች እኮ ሬኒንግ ቻምፒየንስ ሊቨርፑል እያሉ የሚጠሯት የሚደጋግሟት ቃል በማመሳለ ምክንያት የመጣች ናት። እስካሁን ድረስ የአምናው ሻምፒዮን የምትለዋ ቃል ራሱ ከሊቨርፑል ቀጥሎ የሚመጣው ቃል ዋነኛ ምክንያት አምና እንዴት ነው የሊቨርፑል ደጋፊዎች ሳላ ኮንትራት እንዲፈርም የነበራችሁ ጉጉትና ተነሳሽነት? ሳላ ለቆ ማንን ሊያስፈርም ከየት ያመጣል ተጫዋች ይባላል ነበር። እነዛ ሉጥያ እና አሁን ሳላ ዛሬ ምሽት የመሰለፍ እድሉ ሰፊ ነው። ተሰልፎ ባላንሱ ከታጣ ታክቲካሊ ሳላን እንግዲህ በቅርብ ሳምንት የበለጠ ስለሚያጡት ለዛ ፍሉዲቲ ያመቻቸዋል። ያው ወደ አፍሪካ ዋንጫ ስለሚጓዝ ግን ሳላ ነው ምክንያቱ አይደለም የሚለውን የሚያረጋግጥ ጠንካራ ፍልሚያ ነው። ግን በሳላ ልዩነት አሁን የዛሬውን ጨዋታ ሊቨርፑል 3 ነጥብ ቢያገኝስ? አሁን ለምሳሌ መሐመድ ሳላ ዛሬ 2 ግብ አስቆጥሮ ሊቨርፑል 2-0 አሸነፈ እንበል። ታዲያ ሳላን ምን ብላችሁ ልትወቅሱ? ይህም ጉዳይ አለ እኮ በተቃራኒውና እስቲ ዛሬ ምሽት የሚፈጠረውን ደግሞ በበለጠ ተመልክተን ነገ በድረ ጨዋታ ግምገማ ሰፋ ላለ ደቂቃ ነጥብ በነጥብ እያነሳን የተመዘገበውን ውጤት ይዘን በጨዋታው የተመለከትነውን እንቅስቃሴዎችን ደግሞ ሰብስበን በሐሙስ ንጋት ፕሮግራም እንግዲህ ወደ እናንተ ምንመጣ ይሆናል። በሲቲ ድል፣ በአርሴናልና ብሬንፎርድ ቅድመ ጨዋታ ግምገማ፣ በተመሳሳይ በሊቨርፑልና ሰንደርላንድ የፕሪቪው ፕሮግራም ከእናንተ ጋር ረቡን ቆይታ በዚህ መልኩ አደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።